5 ዓመት በላይ ሆኖናል ሳይቋረጥ ቅዳሜና እሁድ በአብዛኛው እሁድ ሁሌም እሁድ የሚደረግ የበጎ ፈቃደኞች እንቅስቃሴ ነው። እንቅስቃሴው የእግር ጉዞ በማድረግ እግረ መንገዳችንን የምናገኘውን የፕላስቲክ ቆሻሻ ከምንንቀሳቀስበት አካባቢ ማስወገድ ነው። ፕሎጊንግ ኢትዮጵያ ምስረታውን ከ5 ዓመታት በፊት አድርጎ እንጦጦ ፓርክ ውስጥ የሚጣሉ የፕላስቲክ ቆሻሻዎችን በሚሰበስቡ በጎ ፈቃደኞች አማካኝነት ነው የተመሰረተው። የበጎ ፈቃደኞች ስብስቡ አካል የሆነችው እሌኒ ተሾመ ከልጆቿ ጋር በመሆን በዚሁ ተግባር ላይ ትሳተፋለች። ከ3 ዓመት በፊት በእንጦጦ ፓርክ በመገኘት የፕላስቲክ ቆሻሻዎችን ጠጥተን እንደ በዘፈቀደ በቸልተኝነት የምንጥላቸውን የውሃ ኮዳዎችን በመልቀም አፈርን ውሃንና አየርን የሚበክለውን ፕላስቲክ ለመከላከል ከ3 ዓመት ጀምረን ይሄው እስከ ዛሬ ድረስ 2 ልጆቼን ይዤ እንቅስቃሴዎችን እያደረግን እያጸዳን 2 ጥቅም እናገኛለን ማለት ነው። ከልጅ እስከ አዋቂ ከአንዱ የእንጦጦ ጥግ ወደ ሌላኛው እየተንቀሳቀሱ ጽዳቱን ከሚከውኑት መካከል የ6ኛ ክፍል ተማሪው ጸጋዘ አብ ሙሉ ቀን የሚገኝበታል። በጣም ከእናቴ ከእህቴ ጋር እንመጣለን። ብዙ ቲሞች ሆነን አብረን እንሰበስባለን ቆሻሻው ማለት ነው። በሳምንት አንዴ እሁድ የምጣር እዚህ እናጸዳለን። ጤናችንንም እየጠበቅን አካባቢያችንን እያጸዳን እንሄዳለን ማለት ነው። የፕሎጊንግ ኢትዮጵያ የሳምንቱ የረፍት ቀናት ተግባር የበርካታ በጎ ፈቃደኞችን ቀልብ እየሳበ ይገኛል። የበጎ ፈቃድ ተግባሩ ተሳታፊ ለመሆንና እውቅና ለመስጠት ደግሞ የአዲስ አበባ ከተማ ህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን በጎ ፈቃደኞችን በማሰባሰብ በጋራ የጽዳት መርሃ ግብር አከናውኗል። በመርሃ ግብሩ ላይ የተሳተፉት በጎ ፈቃደኞች ባዩት ነገር ተደስተዋል። በጣም ደስ የሚል ስራ ነው እየተሰራ ያለው። እዚህ የለመድነው ነገር ነው በአካባቢያችን አፕላይ የምናደርገው። ስለዚህ እንደ አንድ በጎ ፈቃደኛ እኔም በቀጣይ ያው ለሌሎች የራሴ አባሎች አሉ በስሬ ለነሱም ይሄን ኤክስፒሪየንስ ሼር ለማድረግ ያው አስቤያለሁ ማለት ነው። አንደኛ ሀገራችን ጽዱ ስትሆን ለራሳችንም ደስ ይላል። ትውልድም እኛ አሁን ጥለን አሻራ በመናርፍበት ሰዓት ላይ ትውልድ ደግሞ የኛን አሪያ ተከትሎ እየሰራ ይሄዳል። እኛ አሪያ ስንሆን ነው የሚመጣው ትውልድ ደግሞ አሻራ የምናስቀምጠው። ስለዚህ በጣም ደስ ይላል። በጎ ፈቃድን ማህበረሰቡ ባህል እንዲያደርግ መስራት አንዱ የአዲስ አበባ ከተማ የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን ዓላማ ነው። በዚህም ለነዋሪዎች ምቹ፣ ለጎብኚዎች ደግሞ የአይንና የመንፈስ እፎይታ የምትፈጥር አዲስ አበባን ለመፍጠር በሚሰራው ስራ ውስጥ በጎ ፈቃደኞችን በማስተባበር የድርሻውን በመወጣት ላይ ይገኛል። በአፍሪካ በዓለም ተወዳዳሪ አሁን ደግሞ የዓለም ርዕስም ሆናለች ከተማችንና ይሄንን ጽዱ ከተማ ጽዱ ከባቢ ጽዱ መኖሪያ ከመፍጠር አንፃር አንዱ ማህበረሰባችን ላይ የምንሰራው ይሄ ነው። ለይሄንን የሚመለከታቸው ይሄ ተልእኮ የተሰጣቸው ተቋማት አሉ። ይሄንን ከነኚህ ተቋማት ጋር በጋራ በመቀናጀት ማህበረሰቡን በጎ ፈቃደኞችን በማስተባበር ጽዱ የማድረግ ስራ ለነዋሪዎቿ ምቹ የሆነች ያማረች እንደ ስሟ የተዋች ከተማ ከመገንባት አንፃር እንደ ኮሚሽን እኛም ተልእኮ አለንና ከሚመለከታቸው ተቋማት ጋር በጋራ ተቀናይተን እየሰራን ያለነው። አሁን ላይ በአዲስ አበባ እየታየ ያለው አካባቢን ጽዱ የማድረግ ስራ የየዕለት ተግባር ሊሆንና ሊጠናከር እንደሚገባውም ተነስቷል። አሁን የምናየው ለውጥ አለ። ያ ለውጥ ዘላቂ እንዲሆን ካስፈለገ ህብረተሰቡ መሳተፍ ነው ያለበት። የኔ ነው ማለት አለበት። የኛም እንቅስቃሴ እንግዲህ ቀደም ብሎ የተጀመረ እንቅስቃሴ ነው እንዳልኩሽ። ዋናው ዓላማው ይሄ ነው። ዘላቂ የሆነ የአስተሳሰብ ማህበረሰባዊ ለውጥ ለማምጣት የበጎ ፈቃድ እንቅስቃሴ ያስፈልጋል ነው። በዛ መንፈስ በየአካባቢው እንግዲህ ነዋሪው ህዝቡ አካባቢውን ንጽህና መጠበቅ የተዘረጉለትን መሰረተ ልማቶችና የመሳሰሉትን ንጽህና በመጠበቅ በመንቀሳቀስ የበለጠ ሳቢ ለሌላውም ትውልድ የሚዘልቁ የሚተርፉ እንዲሆኑ ያደርጋቸዋል የሚል እምነት እና ተስፋ አለን። ፕሎጊንግ ኢትዮጵያ በየሳምንቱ እሁድ በእንጦጦ ፓርክ ውስጥ የሚያከናውነው የጽዳት መርሃ ግብር ወደ ሌሎች አካባቢዎች እንዲሰፋ በጎ ፈቃደኞች በመስራት ላይ ናቸው። እንጦጦ የተማርነውንና የሰራነውን በበጎ ፈቃድ የተማርናቸውን ስራዎች በሙሉ እንዲሁም በአካባቢ ጥበቃ የተማርናቸውን ትምህርቶች ሁሉ ሰፈራችን አካባቢያችን ላይ ከልጆቻችን ጋር በመሆን የትም ቦታ ሄደን ውሃ ተጠጥቶ አይላንድ ከተተወ እሱን በመሰብሰብ ሰዎች ፕላስቲክ ተጠቅመው ከጣሉ ከመንገድ ላይ አንስተን ወደ ደስትቢን በመጨመር የራሳችንን አስተዋጽኦም እያደረግን ሌሎችም ደግሞ እኛን አይተው እንዲከተሉ አካባቢያችንን ጽዱ በማድረግ ለጽዱ ኢትዮጵያ ለጽዱ አዲስ አበባ የራሳችንን አስተዋጽኦ እያደረግን እንገኛለን።